ሰላም ናችሁ? ጌታ ሊያደርገኝ ውለታ እኔ ሰው መኪና ነው የምነዳው፣ ሹፌር ነኝ። ለብዙ አመታት የራሴም ነበረኝ፣ ሸጥኩት። የራሴን ለመግዛት ደግሞ በባንክ ሁሉ ጀምሬ ነበር። ለሁለት አመት ሁሉ በቃ 2 አመት ሞላኝ። ተመልሼ እዚህ ጥር ላይ ነው የመጣሁት። በቃ ተስዬ ነው ከዚህ የወጣሁት። በባንክ ያዋጭ እንኳን ካሳካልኝ ምክንያት እያበዙብኝ መኪና ቲን ነምበር አለብህ እዳ አለብህ እያሉኝ በጣም ያዘጉኛል። ብር ራሱ አልሞላልኝ አለ ማለት ነው። ከዛ ጌታ መስገን አሁን መኪናውንም ከገዛሁት ሮቤል ጋር አስመርኬ ነው ወደ ስራ መውጣ ብዬ መኪናውንም ገዝቻለሁ። በባንክም ቢሆን መኪናውንም ይዤ መጥቻለሁ። የዚህ ግቢ አቁማለሁ። ተባርኮልኝ ወደ ስራ እንድወጣ ነው የምፈልገው። ጌታ መስገን በቃ ጸልዩልኝ። ጌታ ይሄን አርግቶልኛል። እኔ በቃ እንድባረክልኝና ወደ ስራ እንድወጣ። አይባረክ። ይሄ ጉባኤ እንግዲህ ምስክርነት ለምዷል። ትዝ ይላችኋል የዛሬ ምናልባት 8 ወር ነው 7 ወር አንድ ወንድም መጥቶ ነበር እዚህ ጋር ቆሞ ሲመሰክር በጣም ጠላት ተዋጋኝ አለ እና ምናልባት አልፎ አልፎ ይመጣልና ፈረስ ነበረኝ አለ፣ ጋሪ ነበር የሚሰራው እና ፈረሱ ሞተ አለ እና አንዳንድ ሰው ሳቅ። አሁን ዛሬ አንዳንድ ሰው እንደሚስቀው ማለት ነው፣ ግን ስፒሪት ነው ታውቃላችሁ። ጉስቁልና መንፈስ ነው አጋንንት እና በቃ ጸለይንለት፣ እግዚአብሔር ነገሩን ቀየረ። ከፈረስም አለፈ ሌላ ነገር ውስጥ ገባ እና ዛሬም ደግሞ ያንተ መኪና ነው። ነገ ደግሞ አውሮፕላን ጌታ ሰጥቶት መጥቶ የሚመሰክር ይኖር። እኔ ነኝ የሚል ሰው ጮሆ፣ ቀጣይ መስካሪ እኔ ነኝ የሚል ሰው ጮሆ አሜን ይበል። እስቲ ቀኝ እጃችሁን ዘርጉና ሆነልህ በሉት። ምን አይነት መኪና ነው የገዛኸው? ግሮሊ። የሚገርም ነው። ይዘህ መጣህ እዚህ መጥቻለሁ። ግቢ ውስጥ አለ። የሚገርም ነው። እንኳን ጌታ ረዳ። አሜን። ብዙ ጊዜ እንደዚህ ሞክር አልተሳካልኝም። እሺ በቃ ማጣውና እዚህ የሮቤል አምላክ ረዳኝና ብሩን እንኳን አሟላለኝ ብዬ በቃ ግራ ሲገባኝ መጨረሻ ላይ ተሳልኩት፣ ተሟላለኝ። ስለዚህ መጣሁ። ጌታ ይባረክ። እጃችሁን ዘርጉ። ጌታ ሆይ እናመሰግናለን። በጌታ በኢየሱስ ስም በሮችን ስለከፈትክለት አመሰግናለሁ። የስ መንፈስ ቅዱስ አትፍራ ይላል ጌታ። ነገሮች ሁሉ ተስተካክለዋል። ሐዘን፣ ሞት፣ ጭንቀት ተገለበጠ። የጥበብ መንፈስ፣ የእውቀት መንፈስ፣ የብልጽግና መንፈስ በኢየሱስ ስም ከዚህ በኋላ አግኝቶታል። አይሸጥም። ከዚህ በኋላ እየጨመረ እንጂ እየቀነሰ አይሄድም። ማንም የማይሰራውን መስራት እንዲችል ጥበብ እንድሰጠው፣ እውቀት እንድሰጠው በኢየሱስ ስም ጸለይኩኝ። አሜን። ሆኗል። እንኳን አከናወነ